የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን እንደምን ሰንብታችኋል? አገው ሚዲያ ዛሬም እንደትናንቱ ትኩስና ታማኝ መረጃዎችን ይዘውላችሁ መጥቷል። ሰናይ ቆይታ እንደሆነላችሁ አገው ሚዲያ መልካሙን ሁሉ ይመኛል። ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲደርስ ማድረጋችሁን እንዳዘነጉ ማለት እንወዳለን። ውድ አድማጮቻችንና ተከታታዮቻችን በዛሬው ዝግጅታችን በሰባተኛው ሀገራዊ ጠቅላላ ምርጫ በአገው አዊ ብሔረሰብ ዞን በሚል ርዕስ ሰፊ ትንታኔ ይዘንላችሁ መጥተናል። ተከታተሉ። መልካም ቆይታ። በቀጥታ ወደ መረጃው እናልፋለን። ሰባተኛው ሀገራዊ ጠቅላላ ምርጫ በአገው አዊ ብሔረሰብ ዞን። ሰባተኛው ጠቅላላ ምርጫ በአጠቃላይ ከ54 ሚሊዮን በላይ መራጮች፣ ከ10,000 በላይ እጩዎችና ከ42 በላይ ተፎካካሪ የፖለቲካ ፓርቲዎች በምርጫው የተሳተፉበት ምርጫ ችግሮች እንዳሉበት መረጃዎች በስፋት እየወጡ ይገኛሉ። የ2018 ዓመተ ምህረት ሀገራዊ ጠቅላላ ምርጫ የተካሄደው በነጻነት አይደለም የሚሉ በርካታ መራጮች ቅሬታቸውን እየገለጹ ነው። የፖለቲካ ፓርቲዎችም ቅሬታቸውን ለኢትዮጵያ ብሔራዊ ምርጫ ቦርድ እያቀረቡ መሆናቸውን የምርጫ ቦርድ ሰብሳቢዋ በተደጋጋሚ መግለጻቸው አይዘነጋም። አማራ ክልል ምርጫ ከተካሄደባቸውና ከፍተኛ ችግር ካለባቸው አካባቢዎች ውስጥ አንዱ ነው። በአማራ ክልል ከሚገኙና ከፍተኛ የጸጥታ ችግር ካሉባቸው ዞኖች ውስጥ አገው አዊ ብሔረሰብ ዞን በዋናነት ይጠቀሳል። አገው አዊ ብሔረሰብ ዞን 8 የምርጫ ክልሎችን የያዘ ሲሆን አሸናፊ 25 እጩዎች ደግሞ ለክልል ምክር ቤት 17 እጩዎችና ለሕዝብ ተወካይ ምክር ቤት 8 እጩዎች ያልፋሉ። በጸጥታ ችግርና በአመራሩ ከፍተኛ የምርጫ ሕግ ጥሰት ደንብ በጉልህ ከተፈጸመባቸው የምርጫ ክልሎች ውስጥ አገው አዊ ብሔረሰብ ዞን ቀዳሚ መሆኑን ብዙዎች ይገልጻሉ። በአገው አዊ ብሔረሰብ ዞን ውስጥ ከሚገኙ የምርጫ ክልሎች ከፍተኛ የምርጫ የሕግ ጥሰት ከተፈጸመባቸው አካባቢዎች ቀዳሚውን ቦታ እንደሚይዙ የተለያዩ አካላት እየገለጹ ይገኛሉ። በአገው አዊ ብሔረሰብ ዞን በሚገኙ ምርጫ ክልሎች ውስጥ ዳንግላ፣ ቲሊሊ፣ ጃዊና አዲስ ቅዳም ምርጫ ክልሎች አብዛኞቹ አካባቢዎች በፋኖ ቁጥጥር ስር ያሉ በመሆናቸው ምንም አይነት ቅስቀሳ ሳይደረግ ገዢው ፓርቲ ለብቻው የተወዳደረባቸው ብሎም መናገር እንደሚቻል ለማወቅ ተችሏል። ኮሶበር ምርጫ ክልል በተመሳሳይ መልኩ አብዛኛው በፋኖ ቁጥጥር ስር ያለ ሲሆን ተፎካካሪ የፖለቲካ ፓርቲዎች ከ11 በላይ ምርጫ ጣቢያዎች ማየት በማይችሉበት ሁኔታ ላይ የተደረገ ምርጫ በመሆኑ መራጮች በነጻነት መርጠዋል ለማለት እንደማይደፈር ታውቋል። ምርጫው ቀን ግንቦት 24 2018 ዓመተ ምህረት እንጅባራ ዙሪያ ከፍተኛ ውጊያ ከፋኖና ከመንግስት ኃይሎች ጋር እንደነበረም የዓይን እማኞች ለአገው ሚዲያ አብራርተዋል። ቻግኒ ምርጫ ክልል በተለያዩ ችግሮች ምክንያት ሰላም ለኢትዮጵያ ጥምረት ፓርቲ እጩ ተወዳዳሪዎች ራሳቸውን ከምርጫ ያገለሉበት ምርጫ ክልል ሆኖ ያለፈ ሲሆን ጉዳዩን ለምርጫ ቦርድ ያመለከቱ መሆናቸውን የፓርቲው አመራሮች ገልጸዋል። ግምጃ ቤት ምርጫ ክልል ከፍተኛ የህዝብ ቁጥር ያለበት ከመሆኑም በላይ አንከሻ ጓግሳ ወረዳንና አየው ጓግሳ ወረዳን የያዘ ሲሆን 3 እጩዎች ለክልል ምክር ቤትና 1 እጩ ደግሞ ለህዝብ ተወካይ ምክር ቤት ከያንዳንዱ ፓርቲ ይቀርባሉ። ነገር ግን በግምጃ ቤት ምርጫ ክልል አየው ጓግሳ ወረዳ አብዛኛው በጽንፈኛው ፋኖ ቁጥጥር ስር የሚገኙ በመሆናቸው ተፎካካሪ የፖለቲካ ፓርቲዎች እንደየፍላጎታቸው ተዘዋውረው መወዳደር እንዳልቻሉ የአገው ሚዲያ ታማኝ ምንጮች አረጋግጠዋል። በዛሬው ዝግጅታችን በስፋት የምንተነትነውና በአማራ ክልል በአገው አዊ ብሔረሰብ ዞን የሚገኘውንና የተፎካካሪ የፖለቲካ ፓርቲ በሰፊ የውጤት ልዩነት አሸንፎ ውጤት ተገልብጧል የተባለውን ክለጅ ምርጫ ክልል በሰፊው እንተነትናለን። እስከ መጨረሻው ተከታተሉ። በአማራ ክልል ውስጥ ጽንፈኛው ፋኖ በስፋት ከሚገኝባቸው አካባቢዎች ውስጥ አዊ ብሔረሰብ ዞን ዚገም ወረዳ በቀዳሚነት ይጠቀሳል። ዚገም ወረዳ በምርጫ ቦርድ አጠራር ክለጅ ምርጫ ክልል በሚል ስያሜ ይጠራል። ዚገም ወረዳ ከየትኛውም አካባቢ ልማት የሌለበት፣ ሰላም የራቀበት ከመሆኑም በላይ በማንነቱ ምክንያት ከፍተኛ ችግር የደረሰበት ወረዳ ነው። ዚገም ወረዳ ብዙ ልጆቹን በወረዳው አመራር ተበልታለች። ህዝብና ገዢው ፓርቲ ከተራራቁ ቆይተዋል። ይህ ሁሉ ችግር ያሰቃየው የዚገም ወረዳ ህዝብ ድምጽ የሚሆንለትን ወኪል ለመምረጥ ለ5 ዓመታት ሲወያይና ሲነጋገር ቆይቶ ግንቦት 24 ቀን 2018 ዓመተ ምህረት ሰኞን ሲጠብቅ ነበር። ቀኑ ደረሰ። ከንጋቱ 12 ሰዓት ጀምሮ ሰልፍ በመያዝ ወኪልን ለመምረጥ ተነሳ። የተወሰኑት ምርጫውን በሰላም መረጡ፣ የተወሰኑት በፋኖ ተኩስ ተበተኑ። የወረዳው ብልጽግና የፋኖን የመርሽ አጋጣሚ ለመጠቀም ተዘጋጅቷል። ምርጫ
የምርጫ አስፈጻሚዎች ከፋኖ ወረራ ለማምለጥ የምርጫ ሳጥኑን ይዘው ፈረጠጡ። የብልጽግና አመራሮችም የምርጫ ካርዱን በራሱ መጦ እንዳስገባ ብዙዎች ይናገራሉ። የሰላም ለኢትዮጵያ ጥምረት ፓርቲ ክለጅ ምርጫ ክልል ሙሉ በሙሉ በከፍተኛ ድምጽ እንዳሸነፈ መራጩ ህዝብ በብዛት ሲገልጽ የብልጽግና ፓርቲ በፈጸመው ህገወጥ ተግባር አብዛኞቹ ምርጫ ጣቢያዎች በሁሉም ተፎካካሪ ፓርቲዎች በስምምነት ላይ ባለመድረሳቸው ተቀባይነት እንደሌለው ከምርጫ ክልል አልፎ ለብሔራዊ ምርጫ ቦርድ ቅሬታ መግባቱን ከምርጫ ቦርድ የተገኘው መረጃ ያመለክታል። በአዊ ብሔረሰብ ዞን በክለጅ ምርጫ ክልል ስር 69 ምርጫ ጣቢያዎች የሚገኙ ሲሆን በምርጫ ጣቢያዎች የተፈጸሙ ችግሮች በሁለት ከፍለን እንደሚከተለው እናቀርባለን። እነዚህም ምርጫው ቀን በምርጫ ጣቢያዎች ላይ ጽንፈኛ ታጣቂ ኃይል በከፈተው ተኩስ ምክንያት ምርጫ በሂደት ላይ ተቋረጠና የምርጫ የድምጽ አሰጣጥ ሂደት ላይ ችግር ያለባቸው የምርጫ ጣቢያዎች ናቸው። በክለጅ ምርጫ ክልል በምርጫው ቀን ግንቦት 24 ቀን 2018 ዓ.ም በምርጫ ጣቢያዎች ላይ ጽንፈኛ ታጣቂ ኃይል ፋኖ በከፈተው ተኩስ ምክንያት ምርጫ በሂደት ላይ የተቋረጠባቸው ጣቢያዎች አንደኛ ሶሪት፣ ሁለተኛ አህቲ ሀሌቶሃ፣ ሶስተኛ አህቲ ለአንድ፣ አራተኛ አህቲ ፊሊቭ፣ አምስተኛ ቦር አቦ፣ ስድስተኛ ጆሞራ ሚካኤል፣ ሰባተኛ ጆሞራ ከተማ፣ ስምንተኛ ጆሞራ ከተማ 1፣ ዘጠነኛ ጉንጋሳና፣ 10ኛ ቻራጅ፣ 11ኛ አዋሻ ሀሌቶሃ፣ 12ኛ አዋሻ አለ፣ 13ኛ ችዋላ ሲሆኑ የምርጫ ጣቢያዎች ላይ ጽንፈኛ ታጣቂ ኃይል በከፈተው ተኩስ ምክንያት ምርጫ በሂደት ላይ የተቋረጠ በመሆኑ የነዚህ ጣቢያዎች ድምጽ ሰላም ለኢትዮጵያ ጥምረት ፓርቲ የማይቀበለው መሆኑን ከግንቦት 24 ቀን 2018 ዓ.ም ጀምሮ ለብሔራዊ ምርጫ ቦርድ ማሳወቁን ከፓርቲው ከፍተኛ አመራሮች የተገኘው መረጃ ያመለክታል። በዚህ ጉዳይ ላይ አስተያየት እንዲሰጡ የተጠየቁት አንድ ሰላም ለኢትዮጵያ ጥምረት ፓርቲ ስራ አስፈጻሚ አባል እኛ የጸጥታ ችግር ያለባቸውን አካባቢዎች ከሁለት ወር በፊት ለምርጫ ቦርድ አሳውቀናል። ይህ እንደሚፈጠርም እናውቃለን። ምርጫ ቦርድም 15 አባላት ያለው የጥናት ቡድን አደራጅቶ ጎንደር ጎጃም መስመር መድቦ ነበር። ይህ ቡድን አዊ ዞን ውስጥ የቆየው አንድ ቀን ብቻ ነው። ክለጅ ምርጫ ክልልን አላየም። ከፍተኛ የጸጥታ ችግር እንዳለ ይታወቃል። እኛም እናውቃለን ሲሉ አስተያየታቸውን ያጋሩ ሲሆን ህዝቡ የራሱን ድምጽ ማስጠበቅ አለበት፣ ምርጫ ቦርድም ኃላፊነቱን ይወጣል የሚል እምነት እንዳላቸው ገልጸዋል። ሁለተኛው ችግር የተፈጠረው የምርጫ የድምጽ አሰጣጥ ሂደት ላይ ችግር ያለባቸው የምርጫ ጣቢያዎች ናቸው። እነዚህ ችግሮች በአብዛኞቹ በብልጽግና አመራሮች የተፈጠረ ችግር መሆኑን ብዙዎች ገልጸዋል። በምርጫ የድምጽ አሰጣጥ ሂደት ላይ ችግር ያለባቸው ምርጫ ጣቢያዎች አንደኛ ጊሳይታ ሀሌቶሃ ምርጫ ጣቢያ መራጮች በዱላ እየተደበደቡ ተገደው ብልጽግናን እንዲመርጡ የተደረገበት ሲሆን ደብዳቤው የቀበሌ አስተዳዳሪ አቶ አባቴ መኮንን፣ ሁለተኛ ጉንጋና ኢየሱስ ምርጫ ጣቢያ ደጋፊ አመራር አቶ አልጋነ ጌታሁን የሚባል ግለሰብና የቀበሌ ሚሊሻ እስከ ሳጥሩ በመግባት መራጮችን እያስገደዱ ያስመረጡበትና የመራጮችን ካርድ ሰብስቦ ተቀብሎ አቶ መሰረት ታደሰ የሚባል ግለሰብ የመረጠበት። ሶስተኛ አምስቲ ምርጫ ጣቢያ አቶ ይንያለም አብኔና አቶ ፀሐይ አድማስ የሚባሉ ሚሊሾች መሳሪያ ጋር እስከ ሳጥሩ በመግባት መራጮችን ያስገደዱበት ጣቢያ። አራተኛ ኩሊ ምርጫ ጣቢያ የቀበሌው አስተዳዳሪ አቶ መሰረት አሰፋ ከሳጥን ላይ ሆኖ ለመራጮች የምርጫ ምልክት የሚያሳይና የሚያስመርጥ። ስድስተኛ ኬሌቻ ምርጫ ጣቢያ የተፎካካሪ ፓርቲ ታዛቢ የተባበረበትና አመራሩና ሚሊሻ ያስመረጠበት። ስድስተኛ ስርካይሳ ምርጫ ጣቢያ የእርስ በርስ ግጭት ምክንያት ህዝቡ ሳይመርጥ አመራሩና ሚሊሻ የምርጫ ካርድ የሞሉበት። ሰባተኛ ዲሂ ምርጫ ጣቢያ ታዛቢው በቀበሌ አስተዳዳሪና ሚሊሻ ተባብሮ የቀበሌ አስተዳዳሪና ሚሊሻ ያስመረጠበት። ስምንተኛ አቦይ ኮለብ ምርጫ ጣቢያ በቀበሌ ላይ በሌለ ህዝብ ካርድ በማውጣት በቀበሌ አመራርና ሚሊሻ የተመረጠበት። ዘጠነኛ ቆንዳ ምርጫ ጣቢያ የሰላም ለኢትዮጵያ ጥምረት ያገኘው ድምጽ በመቀደድ ሌላ የተሞላበት። አስረኛ ናና ምርጫ ጣቢያ ታዛቢውን በማስፈራራት የድምጽ ቆጠራ ወቅት ያልተመረጠውን ሰው ቆጥሮ ባልመረጡ ተመዝጋቢዎች ስም አመራሩ ብልጽግናን መርጦ ድምጽ ማስቆጠር። 11ኛ ኬሌቻ ምርጫ ጣቢያ የቀበሌ ሚሊሻ እስከ ሳጥኑ ገብቶ በማስመረጥ በግልጽ ብልጽግናን እንዲመርጡ ማስገደድ። 12ኛ አርጃ ሀሌቶሃ ምርጫ ጣቢያ ከ500 በላይ መራጭ ያልመረጠበት ሲሆን አገው ሚዲያ ከታማኝ ምንጮች ያገኘው መረጃ በስፋት ያብራራል። ምርጫ ቦርድ በልዩ ቅጽ ተሞልተው በሰው በቪዲዮና በሰነድ ማስረጃዎች የተደገፉ 47 መደበኛ ቅሬታዎች ለቦርድ መቅረቡንና ከነዚህም ውስጥ 31ዱ በፖለቲካ ፓርቲዎች 16ቱ ደግሞ በግል እጩዎች የቀረቡ መሆናቸውን መግለጹ አይዘነጋም። ውድ አድማጮቻችን እያንዳንዳችን ድምጽ መከበር እንዳለበት ሁላችንም መረዳት እንዳለብን አገው ሚዲያ ማሳሰብ ይወዳል። አገው ሚዲያን ወዳችሁ ስለምትከታተሉንና ለሌሎች እንዲደርስ ሼር ስለምታደርጉ እያመሰገንን በሌላ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘን። ሰናይ ቆይታ።